ጤናችንን በተመለከተ ዛሬ በጣም በርካታ ሰዎች ለጤና መታወክ ወይም ለጤና መጎዳት የተጋለጡበት ዋነኛ መሰረት የአመጋገብ ሁኔታቸው እንደሆነ በተለያየ ጊዜ በጤና ባለሙያዎች እየተገለጸ ይገኛል። በተለይ እኛ ኢትዮጵያውያን እዚህ ከቅባት ከስብ ነገሮች ጋር በተያያዘ በተለይ ዓመት በዓላት ሲመጡ ያሉት የአመጋገብ ሁኔታችን ጤናማ ያልሆነ የአመጋገብ ስርዓት በመሆኑ ለአብዛኛው ጊዜ ለደም ግፊት፣ ለስኳር እና ለልብ ህመምና እንዲሁም ለተለያዩ በሽታዎች የመጋለጣችን ሁኔታ በስፋት እየተነገረ ዛሬ በርካታ ሰዎችም ለዚህ በሽታ እየተጋለጡ ይገኛሉ። በቅርቡ የጤና ልማትና ጸረ ወባ ማህበር ያወጣውን መጣጥፍ እንደሚከተለው ለማቅረብ ወዳለሁ። ተላላፊ ያልሆኑ በሽታዎች ስር የሰደዱ በሽታዎች መባል የሚታወቁ ሲሆን አንድ ሰው ወደ ሌላ ሰው የማይተላለፉና ለረጅም ጊዜ የሚቆዩ የጄኔቲክ፣ የፊዚዮሎጂ፣ የአካባቢና የባህሪ ሁኔታ ውጤቶች ናቸው። እነዚህም የልብና የደም ቧንቧ በሽታዎች፣ የልብ ድካምና ስትሮክ፣ ካንሰር፣ ስር የሰደዱ የመተንፈሻ አካላት ህመሞች፣ ስር የሰደደ የሳምባ ምችና አስም እንዲሁም የስኳር በሽታዎች ናቸው። እነዚህ በሽታዎች ዋና ዋና አጋላጮች ከሚባሉት መካከልም ጤናማ ያልሆነ አመጋገብ፣ ትንባሆ ማጨስ፣ ጎጂ የአልኮል አጠቃቀም፣ ጫት መቃምና የሰውነት እንቅስቃሴ አለማድረግ ይጠቀሳሉ። ጤና ልማትና ጸረ ወባ ማህበር ካሰራጨው ጥናታዊ መረጃ መሰረት ጤናማ ያልሆኑ ምግቦች የሚባሉት የስኳር፣ የጨውና በመደበኛ የቤት ውስጥ ሙቀት የሚረጋ ዘይትና የአትክልት ቅቤ ወይም ትራንስፋት ኤንድ ሳቹሬትድ ፋት መጠናቸው የበዛባቸው ፈጣንና በፋብሪካ የተቀነባበሩ ምግቦችና መጠጦች ሲሆኑ እነዚህን አብዝቶ በመመገብ ተላላፊ ላልሆኑ በሽታዎች፣ ለሌሎች የጤና እክሎች እንደሚያጋልጥ ተረጋግጧል። የከተሞች መስፋፋትና የአኗኗር ዘይቤ መለወጥ የአመጋገብ ስርዓትን እየቀየሩና ከዚህ ጋር ተያይዞ በፋብሪካ የተቀነባበሩ ምግቦች አቅርቦትን በከፍተኛ ደረጃ እየጨመረ መምጣቱን የጠቆመው ጥናታዊ መረጃው ሰዎች እነዚህን የረጋ ስብ ወይም ትራንስፋት ኤንድ ሳቹሬትድ ፋት፣ የስኳርና የጨው ይዘት ያላቸው ምግቦች፣ መጠጦች አዘውትሮ በመመገብ ተላላፊ ላልሆኑ በሽታዎች እንደሚጋለጡ አመላክቷል። በጤናማ አመጋገብ ላይ የማህበረሰቡ የግንዛቤ ማሳደጊያ ስራዎች ባለመሰራታቸው የተላላፊ ላልሆኑ በሽታዎች ምክንያት በርካታ ዜጎች ለህመምና ለሞት እየተዳረጉ ነው ያለው ጤና ልማት እና ጸረ ወባ ማህበር የመገናኛ ብዙሃንና የማህበራዊ ሚዲያ ጋዜጠኞች ይህን ክፍተት በመሙላት የበኩላቸውን ሚና እንዲጫወቱ የአቅም ግንባታ ስልጠና ሰጥቷል። ጤና ጥበቃ ሚኒስቴር ተላላፊ ያልሆኑ በሽታዎች ከፍተኛ ኤክስፐርት የሆኑት ዶክተር ሙሴ ገብረ ሚካኤል ጤናማ ያልሆኑ አመጋገቦች በጤና ላይ የሚፈጥሩት አሉታዊ ተጽዕኖ፣ ተላላፊ ያልሆኑ በሽታዎች የሚያሳድሩት ኢኮኖሚያዊ ጫና በሚል ርዕስ ባቀረቡት ጥናት ጤናማ ያልሆኑ አመጋገቦች ለስኳር በሽታ፣ ለካንሰር፣ ስትሮክ እንደሚዳርጉ አስረድተዋል። በቂ አትክልትና ፍራፍሬ ያለመመገብ ለልብ ህመምና ለካንሰር የመጠቃት እድልን ይጨምራልም ብለዋል። በየሰከንዱ አንድ ሰው ተላላፊ ባልሆኑ በሽታዎች አማካኝነት ያለ ዕድሜው እንደሚሞትም ነው የጠቆሙት። ተላላፊ ያልሆኑ በሽታዎች በኢትዮጵያ ጤና እና ኢኮኖሚ እድገት ላይ ከፍተኛ ስጋት መሆናቸውን የተገለጸ ሲሆን ያለ ጊዜ ሞትና ህመም እንደከሰትን በማድረግም የሀገሪቱን ፈጣን የኢኮኖሚ እድገት በማዘግየት ትልቅ ጫና ማሳደራቸውን ተመልክቷል። ድርባ አቋጠር በ2017 ዓ.ም 313 ቢሊዮን ብር ቀጥተኛና ቀጥተኛ ባልሆነ ወጪ የኢኮኖሚ ኪሳራ መድረሱም ታውቋል። በልብና የደም ቧንቧ በሽታ 1.97 ቢሊዮን ብር፣ በካንሰር 0.98 ቢሊዮን ብር፣ በስኳር በሽታ 0.58 ቢሊዮን ብር እንዲሁም ስር በሰደዱ የመተንፈሻ አካላት በሽታዎች 0.85 ቢሊዮን ብር እና በስራ ላይ አቅም መቀነስና ሞት 26.9 ሚሊዮን ብር ኪሳራ ደርሷል ተብሏል። የዓለም ጤና ድርጅት አገራት ተላላፊ ያልሆኑ በሽታዎችን ለመቆጣጠር እንዲያስችላቸው ቤስት ባይ በሚል ካስቀመጣቸው
የፖሊሲ ምክር ሐሳቦች መካከል ጤናማ ያልሆኑ ምግቦችን ለመቆጣጠር የሚያስችል አስገዳጅ ሕግ ማውጣት አንዱ ሲሆን ይህም በፋብሪካ የተቀነባበሩ ምርቶች የፊት ለፊት ማሸጊያዎች ላይ የሚቀመጡ የማስጠንቀቂያ ምልክቶች እንዲኖር ማስገደድ፣ የገበያ ቁጥጥር ማድረግ፣ የማስታወቂያ ገደብና ከፍተኛ ታክስ መጣል በዋናነት ይጠቀሳሉ። ከፍተኛ የጨው የስኳርና ስብ መጠን ያላቸው የታሸጉ ምግቦች ላይ የሚቀመጥ የፊት ለፊት የማስጠንቀቂያ ምልክትም ከሚጠቀሙ ሀገራት መካከል ቺሊ፣ አርጀንቲና፣ ብራዚል እና ሜክሲኮ የሚገኙበት ሲሆን ይህም መደረጉ ጤናማ ያልሆኑ ምግቦች ግዢ እንዲቀንስና ሸማቹም ጤናማ ምግቦችን መለየት እንዲችሉ አድርጓቸዋል ተብሏል። በ2014 በተደረገ ጥናት አንድ ኢትዮጵያዊ ዋና በሚባሉ ተላላፊ ባልሆኑ በሽታዎች ያለ ዕድሜው ወይም ከ70 ዓመት በፊት የመሞት ዕድሉ 18.3% ነው ተብሏል። የአውሮፓ አቆጣጠር በ2018 የዓለም ጤና ድርጅት እንዳስታወቀው በኢትዮጵያ በልብና ደም ቧንቧ በሽታ የሟች ቁጥር 47712 ደርሷል። እንደ ግሎባል በርደን ኦፍ ዲዚዝ ጥናት ስትሮክ ሁለተኛ ደረጃን በመያዝ 44% ለልብና የደም ቧንቧ በሽታም ያጋልጣል። የአውሮፓ አቆጣጠር በ2019 ተላላፊ ባልሆኑ በሽታዎች የተከሰተው ሞት 34.2% ነው። ከዚህ ውስጥም 14% በልብና የደም ቧንቧ፣ 12% ስር በሰደዱ የመተንፈሻ አካላት፣ 4% ደግሞ በስኳርና ኩላሊት በሽታዎች መሆኑን ተረጋግጧል። ይህ ሪያሊቲ ሚዲያ ነው።